የኢራን ጦርነት ከምናስበው በላይ ኢትዮጵያን የሚጎዳ ሆኖ እየመጣ ነው። ምንድናቸው የሚጎዱት ነገሮች የሚለውን በዝርዝር መመልከት ያስፈልጋል። ጦርነቱ አሜሪካና እስራኤል በአንድ ወገን፣ ኢራን በሌላ ወገን የሚያደርጉት ፍልሚያ ብቻ አልሆነም። ጦርነቱ ሌላ ጨዋታ ላይ ነው ያለው። የኢኮኖሚ ጨዋታ ላይ ነው ያለው። በራችንን እያንኳኳ ያለ ነው። የነዳጅ ጉዳይ በጣም አንገብጋቢ ሆኗል። ለዚህም ነው ጠቅላይ ሚኒስትሩ በነዳጅ ጉዳይ ላይ ተጨንቀው ሐሳባቸውን የሰጡት። ዓለምም ትልቅ ጭንቅ ውስጥ ገብቷል። አሜሪካና ቻይና የሚያደርጉት የሌላ ኃያልነት ጦርነት መሆኑ ግልጽ እየሆነ መጥቷል። ይህ ጦርነት በውስጡ ያሉ ልናያቸው የሚገቡ ጉዳዮች ምንድናቸው? በተለይም ከነዳጅ ጋር ዛሬ በደንብ ተነትንላቸዋለሁ። የቅዳሜ ገበያ የዩቲዩብ ቻናል ነው እየተከታተላችሁ የምትገኙት። የኢኮኖሚ ትንታኔዎች እንዲደርሷችሁ ቻናላችንን ሰብስክራይብ ያድርጉ፣ የደውል ምልክቱን ይጫኑ። ቅዳሜ ገበያ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለየት ያለ ሐሳብ አቅርበዋል። የሆርሙዝ ሰርጥ ተዘግቷል፣ የነዳጅ ዋጋ ተወዷል ብላችሁ የምትጨነቁ ካላችሁ ኑና አብረን እናስከፍተው ብለው ጥሪ አቅርበዋል። ለጃፓን፣ ለቻይና፣ ለህንድ፣ ለአውስትራሊያ፣ ለሌሎችም የአውሮፓ ሀገሮች የተላለፈ መልእክት ነው። በእርግጥ ለእንደኛ አይነት ሀገሩ ይሄ መልእክት ላይሰራ ይችላል። ለደሃ ሀገራት ይሳተፋሉ ብለው አይጠብቁም። ግን በኢኮኖሚ ላቅ ያሉትና የባህር ኃይላቸው ጠንካራ የሆኑት ወታደራዊ አቅማቸው የፈረጠሙት ሀገራት መጥተው እንዲሳተፉ እየጠየቁ ነው። አንዳንዶች ኃላፊነትን በጋራ መወጣት ነው ብለው ትራምፕ ያቀረቡትን ጥያቄ ምን ይሉታል? ጦርነትን በጋራ መወጣት ነው እንጂ ኃላፊነትን አይደለም ብለው ኮንነውታል። እንደነ ጃፓን ያሉ ሀገሮች እንደማይሳተፉ ገልጸዋል። ቻይናም በእንደዚህ አይነት ጉዳይ ውስጥ ጣልቃ አልገባም ብላለች። እስካሁን በቀጣይ ምን እንደሚሆን የምናየው ነው የሚሆነው። የነዳጅ ዋጋ ዓለም ላይ በከፍተኛ ደረጃ መተኮሱ ይታወቃል። $69 የነበረው በበርሜል የድፍድፍ ነዳጅ ዋጋ አሁን $100 ተሻግሯል። ኢራን ዓላማዋ $200 አስገብታ ዓለምን ጠፍንጋ መያዝ ነው። በዚህም አሜሪካን የዓለም ማህበረሰብ ጠምዝዞ ያስቆምልኛል ብላ ነው የተናገረችው። ኢራን ይህንን አቋሟን ብትገልጽም በርካቶች ግን ስጋት አላቸው። በእርግጥ አሁን በጦርነት ውስጥ ጣልቃ መግባት ባይፈልጉም እነ ቻይና የሚሆኑ ሌሎች ሀገራት የኢራን ውሳኔና የአሜሪካና የኢራን እሰጥ አገባ ማሳሰበው የማይቀር ነው። በዚህ መሃል እስራኤል ስራዋን እየሰራች ነው። ኢራንን የምትፈልጋቸውን ታርጌቶች እየደበደበች፣ በሊባኖስ ደግሞ የሂዝቦላን ዋና ዋና ይዞታዎች እያጠቃች አሁን ወደ ምድር ኃይልም እያስገባች መሆኑ የሚታይ ነው። ስለዚህ ይህ ጉዳይ ወዴት ያመራል የሚለው ማነጋገሩን እየቀጠለ ይሄዳል። ጦርነቱ ላይ በርካታ የጦር መሳሪያዎች ጥቅም ላይ እየዋሉ፣ ልዩ ልዩ አይነት ቴክኖሎጂዎች እየታዩ፣ አዳዲስ ሙከራዎች እየተደረጉ ነው። ኢራን ደግሞ የድሮን አቅሟን በብዛት በመጠቀም በተለይም የተባበሩት አረብ ኤሚሬትን ክፉኛ እያጠቃች ነው። ኢራን ከፍተኛ የጥቃት ናዳዋን እያወረደች የምትገኘው የተባበሩት አረብ ኤሚሬት ላይ መሆኑን እየታየ ነው። ይህን በተመለከተ ለምንድን ነው እዛ ላይ ጥቃት የምትፈጽመው? የኢትዮጵያው ጠቅላይ ሚኒስትር ለምንድን ነው ያመሩት? በሚለው ዘገባ የሰራ ነው። የአብይ ጉዞ 4 ግቦች የሚለውን ቪዲዮ ገብታችሁ ልትከታተሉ ትችላላችሁ። እንግዲህ ከዚህ ጋር በተያያዘ የተባበሩት አረብ ኤሚሬት ዋነኛ የጥቃት ኢላማ ሆናለች። አማራጭ ወደብም ሊኖራት ስለሚችል ነው የተባበሩት አረብ ኤሚሬት የጥቃቱ ሰለባ የሆነችው። ኤሚሬት ከጀበል አሊ ወደቧ በተጨማሪ ይህ ጀበል አሊ ወደብ በነገራችን ላይ የሚገኘው በሆርሙዝ ሰርጥ በስተ ግራ በኩል ነው። ሆርሙዝን መሻገር ይጠበቅበታል ከጀበል አሊ የሚጭን ሁለተኛ አማራጭ ወደብ ለመጠቀም ሙከራ ስለምታደርግ ነው። የፉጅራ ወደብ በኦማን ባህረ ሰላጤ የሚገኝና አማራጭ የዓለም የነዳጅ አቅርቦት ማዕከል ይሆናል ተብሎ የተጠበቀ ነው። ተከታታይ ጥቃት በኢራን ተሰንዝሮበታል። ዛሬ ላይ ግን ድጋሚ ነዳጅ መጫን መጀመሩ ተሰምቷልና ይህንን በተደጋጋሚ እያጠቃች ነው ኢራንና የኢራን የጦርነት እቅድ በጣም ግልጽ ሆኗል። አሁን የተለያዩ የኢኮኖሚ መሰረተ ልማቶችን የዓለምን የኢኮኖሚ እንቅስቃሴዎችን በመግታት የእስራኤልንና የአሜሪካን እጅ መጠምዘዝ የሚል ነው። ስለዚህ ጦርነቱ ሙሉ በሙሉ ወደ ኢኮኖሚያዊ ጦርነት ገብቷል ማለት ነውና ሁሉም ሀገራት በተጠንቀቅ ይህንን ጉዳይ እየተከታተሉት ነው። አሁን የነዳጅ ቀውስ ተከስቷል ማለት ነው በዓለም ላይ። የዘንድሮ የነዳጅ ቀውስ በዓለም ታሪክ ላይ በጣም ትልቁ ተብሎ እንደሚመዘገብ አልጠራጠርም። እንግዲህ ከዚህ በፊት የነበረው የነዳጅ ቀውስ የ1956ቱ የስዊዝ ካናልን እንግሊዝ የዘጋችበትና አሜሪካ እንድትከፍት እንግሊዝን ያስጠንቅቃ የተከፈተበት የአሜሪካ ልዕለ ኃያል ነጥሮ የወጣበት ዘመን እንደሆነ ይታወቃል። አሁን ይሄኛው የነዳጅ ቀውስ
ሌላ ልዕለ ኃያል ያስተዋውቀን የሆነው የሚሉ ጥቂቶች አይደሉም። በርካታ ተንታኞች ያንን ጉዳይ ያነሱት ነው። እንግዲህ ዶናልድ ትራምፕ ያቀረቡትን የተጋግዘን የሆርሙዝ ሰርጥን እንክፈት የሚለውን ሐሳብ እስካሁን የተቀበለው ሀገር የለም። ምናልባት የአውሮፓ ሀገራቱ ሊቀላቀሉ ይችላሉ። የፈረንሳዩን ፕሬዝዳንት ወደ ኢራን ደውለዋል። በርካቶችም ኢራን የሆርሙዝ ሰርጥን መዝጋቷ ትክክል አይደለም፣ የጦርነቱ አቅጣጫ እሱ አይደለም፣ የገልፍ ሀገራትን መደብደባቸው ተገቢ አይደለም የሚሉት ማስፈራሪያዎች፣ ዛቻዎችና ወቀሳዎች ቢሰነዝሩም ኢራን ደጋግማ ወደዛ ጥቃት እየገባች ነው። ልክ ኢራን ይበልጥ በእስራኤልና በአሜሪካ ሚሳኤሎችና አውሮፕላኖች ስትደበደብ የኢራን መልስ በዋናነት የገልፉንና የባህረ ሰላጤውን ሀገራት በድሮኖቿ ማመስ ሆኗል እና ይህ ሁኔታ የሚቆይ አይመስልም። ስለዚህ ሼሪንግ ሪስፖንሲቢሊቲ ብለው ዶናልድ ትራምፕ ያመጡት ሀሳብ ሼሪንግ ሪስክ ኤንድ ሼሪንግ ዋር ነው በሚል በርካቶች አልተቀበሉትም። ይቀበሉት የሆኑ ብለን የምንመለከተው ይሆናል በቀጣይ ጊዜ። ግን አሁን ዋነኛውን ቀውስ የሆነውን የነዳጅ ቀውስ ላንሳው ማለት ነው። ዋነኛው የነዳጅ ቀውስ እየተባባሰ መጥቷል። ኢራንም ይህንን ነው እየተጠቀመች ያለችው። ስለዚህ አሁን ያለው ሁኔታ ምንድን ነው የሚለውን እንመልከት። ከቀናት በፊት የገንዘብ ሚኒስትሩ አቶ አህመድ ሽዴ ስለ ነዳጅ ጉዳይ መግለጫ ሰጥተው ነበር። በነገራችን ላይ ይህ ጉዳይ ብዙ ተደባብሶ አለፈ እንጂ በርካታ ፖለቲካዊና ኢኮኖሚያዊ ለውጦችን ያስተናገደ ውሳኔ ነው። ያ ውሳኔ በመንግስት የተወሰነው የገንዘብ ሚኒስትሩ አቶ አህመድ ሽዴ የተናገሩት። አቶ አህመድ ሽዴ እንደተናገሩት ኢትዮጵያ ለነዳጅ በጣም ብዙ ብር እያወጣች ነው። ለምሳሌ 4.2 ቢሊዮን ዶላር በአመት ለነዳጅ መድበን እያወጣን ነው ብለዋል የገንዘብ ሚኒስትሩ። ሌላ ያነሷቸውን ነጥቦች ጠቀስ ስላርግላችሁ። እንግዲህ ከኢራኑ ጦርነት በፊት አሉ የገንዘብ ሚኒስትሩ ኢትዮጵያ ውስጥ ቤንዚን የሚሸጠው 132 ብር ነበረ። በዓለም ገበያ ግን የሚሸጠው ቤንዚን በሊትር 159 ብር ነው። ናፍጣ ደግሞ 139 ብር ኢትዮጵያ ውስጥ ሲሸጥ በዓለም ገበያ እየተሸጠ የነበረው 182 ብር ነው እና ከኢራን ጦርነት በፊትም መንግስት ለ1 ሊትር ቤንዚን 28 ብር ለ1 ሊትር ናፍጣ ደግሞ 53 ብር እየደጎመ ነበር ብለዋል። አሁን ልክ የኢራን ጦርነት እንደፈነዳና የቤንዚንና የነዳጅ ዋጋ በዓለም ላይ የናረ መሄዱን ተከትሎ አሁን 1 ሊትር ቤንዚን ጅቡቲ ወደብ ላይ ኢትዮጵያ የምትረከበው 205 ብር ነው ብለዋል አቶ አህመድ ሽዴ። ገበያ ላይ የሚሸጠው ግን 132 ብር ነው። ስለዚህ መንግስት 73 ብር ለእያንዳንዱ ሊትር ቤንዚን እየሸፈነ ነው ብለው ያነሳሉ። የናፍጣንም ዋጋ ሚኒስትሩ ሲያስቀምጡ ጅቡቲ ላይ የምንረከበው 1 ሊትር ናፍጣ 238 ብር ሲሆን በኢትዮጵያ ገበያ እንዲሸጥ የተወሰነው 139 ብር ከ84 ሳንቲም ነው። ስለዚህ መንግስት 98 ብር ድጎማ አድርጓል ብለዋል። ስለዚህ የመንግስት ድጎማ ጨምሯል ማለት ነው። ከዚህም እንደምንመለከተው ከጦርነቱ በፊት ለናፍጣ 53 ብር የነበረው 98 ብር፣ ለቤንዚን 28 ብር የነበረው ድጎማ 73 ብር ሆኗል። ይሄ ማለት ምን ማለት ነው? የኢትዮጵያ መንግስት ተጨማሪ ወጪ ለነዳጅ እያወጣ ነው። ይሄ ማለት የኢትዮጵያ መንግስት ለሌሎች ልማቶች ወይም ለሌሎች አገልግሎቶች ከፈለግን ለሙስና የምንበለው የሚጠፋው ገንዘብ አሁን ለነዳጅ እየመደበው ነው። ስለዚህ አነሰም በዛም በኢትዮጵያ የኢኮኖሚ ልማት ላይ የተወሰነ ገንዘብ በነዳጅ ሰበብ እያጣን ነው ማለት ነውና ለሀገር ውስጥ ልማት ሊውል የሚችል ገንዘብ በዛ ደረጃ እያጣን ነው። የማዳበሪያንም ብናነሳው ደግሞ ሌላ ጉዳይ ነው። ይሄንን በሌላ ቪዲዮ ጥሩ አድርጌ እሰራላችኋለሁ። ምክንያቱም የማዳበሪያ ቀውስ 33 በመቶ የዓለም ማዳበሪያ የሚንቀሳቀስበት ስለሆነ የሆርሙዝ ሰርጥ የማዳበሪያ ቀውስ የኢትዮጵያን ገበሬዎች ክፉኛ እንደሚመታቸው እርግጥ ስለሆነ ማለት ነው አሁን ላይ እና የነዳጁ ጉዳይ እንግዲህ መንግስት በሊትር 73 ብርና 98 ብር እየደጎመ እያቀረበው ነው። በሀገር ውስጥ ገበያ ደግሞ ነዳጅ ምን ያህል ባልተረጋጋ ሁኔታ ያለ፣ በአዲስ አበባ እንኳን ብዙ ሰልፍ የሚታይበት፣ በክልሎች ደግሞ ይሄ ችፍቼ እንደዚህ እየተባለ በ2-3 እጥፍ ሂሳብ እየተሸጠ መሆኑን የምታውቁት ነው መቼም። ስለዚህ የነዳጅ ዋጋ በጣም አሳሳቢ ሆኗል። ከዚህ ጋር በተያያዘ ብዙ ሰዎች እንደታሰሩ እየሰማን ነው። ከነዳጅ አቅራቢ ድርጅት ጨምሮ የተለያዩ የመንግስት ከፍተኛ አመራሮች ጭምር ታስረዋል የሚሉ መረጃዎች አሉ። ቢያንስ የአዲስ አበባ ከተማ ምክትል ከንቲባ ከነዳጅ ተቋማት ጋር በነበራቸው ስብሰባ 40,000 ሊትር ናፍጣና 4,000 ሊትር ቤንዚን ተደብቆ አግኝተናል፣ እስካሁን 24 ሰዎችን አስረናል ብለው ተናግረዋል። ነጋዴዎቹ ደግሞ ለምሳሌ በጉዞ ላይ ከአንድ መኪና እስከ 1,000 ሊትር ቤንዚን እየተቀሸብን ነው ብለው የነዳጅ አስመጪ ኩባንያዎች ቅሬታቸውን አቅርበዋል። በነገራችን ላይ በኢትዮጵያ ውስጥ የነዳጅ ዘርፍ
ለ20 ዓመት በጣም በሚያሳዝን ሁኔታ ነው ሄደው። አሁን እንዲያውም የተወሰኑ ነገሮች ተስተካክለዋል ብዬ በለውጡ መንግስት ከተስተካከሉ ነገሮች አንዱ የነዳጅ ግብይት ጉዳይ ነው። ግን ለ20 ዓመት በጣም በሚያሳዝን ሁኔታ መንግስት ገንዘብ እየሰጠ በርካቶች መልቲ ሚሊዮነርና ቢሊዮነር እንዲሆኑ የተደረገበት ዘርፍ ነው፣ በዱቤ ነዳጅ ሲከፋፈል ስለነበረ። አሁን ደግሞ በኮንትሮባንድ በነዳጅ መደበቅ በመሰወር የክልል አስተዳደሮች እና ባለስልጣናት ከነዳጅ ድርጅቶች ጋር የሚሰሯቸው ደባዎች ቀላል የሚባሉ አይደሉም። ነዳጅ ከአዲስ አበባ ውጭ መቅዳት ምን ያህል ፈተና እንደሆነ የምናውቀው ነው። ይሄ ነገር ነው የሚባባሰው። ለዛም ነው እንግዲህ ጠቅላይ ሚኒስትር አብይ እንደገና ደግሞ በይፋዊ ገጾቻቸው በፌስቡክ ገጻቸውም በዝርዝር አቅርበዋል። ነዳጅ ተቸግረናል የሚለውን አምነው ጽፈዋል። ያነሱት 3 ነጥብ ነው። አንደኛ ነዳጅ መቸገሯን ኢትዮጵያ አስቀምጠዋል። ስለዚህ ነዳጅ በዓለም ላይ ችግር ነው፣ ያ ችግር የኛም ችግር ነው የሚለውን አስቀምጠዋል ጠቅላይ ሚኒስትሩ። ሁለተኛ ነዳጅን በቁጠባ መጠቀም አለብን የሚል መልእክት ለማህበረሰቡ አስተላልፏል። ሶስተኛ ነዳጅን ለመሰረታዊ ነገሮች ብቻ እንድንጠቀም ለኩባንያዎችም መልእክት አስተላልፋለሁ ብለዋል። ኢትዮጵያ ውስጥ ከፍተኛ የነዳጅ ጥቅም የምናውለው ናፍጣ ነው። ናፍጣ ለሸቀጦችም ለህዝብ ማመላለሻም በስፋት ጥቅም ላይ የሚውለው ናፍጣ ነው። ወደ 85 በመቶ የሚሆነው የምናስገባው ናፍጣ ነው። ከዛ በተጨማሪ ደግሞ ናፍጣ ከተሽከርካሪዎች ባለፈ የቀጥታ ተጠቃሚዎች ለሚባሉ ተቋማት ይቀርባል። እነዚህ ቀጥታ ተጠቃሚዎች የምንላቸው ፋብሪካዎች፣ የማዕድን ተቋማት፣ ከአዲስ አበባ ራቅ ብለው የሚገኙና በኤሌክትሪክ ኃይል የማይሰሩ የተለያዩ ማሽነሪዎች የመሳሰሉት ናቸው። ለምሳሌ የታላቁ የኢትዮጵያ ህዳሴ ግድብ ሲሰራ ኃይል ከጣና በለስ እስኪያገኝ ድረስ ዕለታዊ በሺዎች ሊትር የሚቆጠር ዕለታዊ የነዳጅ ፍጆታ የነበረው ነው። ሌሎች ግዙፍ ፕሮጀክቶችም እንደዚሁ የነዳጅ የሚበሉ ጄኔሬተሮችን ተክለው ነው ኃይል እያገኙ እየሰሩ ያሉትና የናፍጣ ተጠቃሚነታችን በጣም ብዙ ነውና ኢኮኖሚያችንን በጣም የሚጎዳ ደረጃ ላይ ደርሷል። ይሄ የኛ ብቻ ሀቅ አይደለም፣ የበርካታ ሀገሮች ሀቅ ነው። እና እንግዲህ ጠቅላይ ሚኒስትር አብይ ያነሱት ለዚህ ነው ማለት ነው ይህንን ጉዳይ። ከዚህ ጋር በተያያዘ በጣም አሳሳቢ የሆነ የኢትዮጵያ አየር መንገድን ጉዳይ ላንሳላችሁ። ጠቅላይ ሚኒስትር አብይ አህመድ ወደ ተባበሩት አረብ ኤምሬት ለምን እንዳቀኑ፣ በዛም ምን እንዳሳኩና ምን እንደተነጋገሩ፣ ወደ ኩዌት ለምን እንደደወሉ የቅዳሜ ገበያን የዩቲዩብ ገጽ ብትመለከቱ ወደ ኋላ ያሉትን ዝግጅቶቻችንን በዝርዝር ታገኙታላችሁ። ከነዚህ ውስጥ አንዱ የአውሮፕላን ነዳጅ ነው። የአውሮፕላን ነዳጅ በጣም በውድ ደረጃ የሚሸጥና በተወሰኑ ሀገሮች የሚቀርብ ነው። አንዱ አቅራቢ የተባበሩት አረብ ኤምሬት ናት፣ ኩዌት ናት። በከፍተኛ ደረጃ የሚያቀርቡት እነዚህ ናቸው። አሁን በዓለም ላይ የአቪዬሽን ዘርፉ እንዴት እንደተናጋ ይታወቃል። ለምሳሌ የኤምሬትስ አየር መንገድ በየቀኑ $90 ሚሊዮን እያጣ መሆኑ ይታወቃል፣ እንቅስቃሴ ስለሌለው። የተባበሩት አረብ ኤምሬት ዱባይ ኤርፖርት ላይ በነበረው ድብደባ ትናንትና እንኳን የኤምሬትስ አየር መንገድ ጉዞ መስተጓጎሉ የሚታወቅ ነው። ስለዚህ የኤምሬትስ አየር መንገድ ብቻ ሳይሆን የዱባይ ኤርፖርት ካልሰራ በርካታ ጉዞዎች ተስተጓጉሏል። የኢትዮጵያ አየር መንገድ ወደ 10 ከተሞች የሚያደርገውን በረራ አቋርጧል። የአውስትራሊያ፣ የኒውዚላንድ፣ የቻይና አየር መንገዶች በጣም ከፍተኛ ጭንቅ ውስጥ ገብተዋል። በዚህ ሁኔታ ውስጥ ደግሞ እንደገና የነዳጅ ዋጋ በከፍተኛ ደረጃ ተወዷል። ለምሳሌ የአውሮፕላን ነዳጅን ዋጋ ልጥቀስላችሁ። ከጦርነቱ በፊት የአውሮፕላን ነዳጅ ዋጋ በበርሜል ከ85 እስከ $90 ነበር። አሁን ከጦርነቱ 2 ሳምንት በኋላ የአውሮፕላን ነዳጅ ዋጋ በበርሜል ከ150 እስከ $200 ነው። ይህንን ማግኘት ራሱ ደግሞ ፈታኝ ነው። ሌሎች ሀገሮች ቀድመው ይገዛሉ ገንዘብ ያላቸው። እንደ ኢትዮጵያ ያሉ ሀገሮች ግን ለመግዛት ዶላር ማፈላለግም ስላለባቸው ትልቅ ጫና ያለው ነው እና የኢትዮጵያ አየር መንገድ በረራዎች በከፍተኛ ደረጃ መስተጓጎላቸውና ጫና ላይ መውደቃቸው የማይቀር ነው። ባለፈው ዓመት $7 ቢሊዮን ያስገባው የኢትዮጵያ አየር መንገድ በዚህ ዓመት በርካታ ሚሊዮን ዶላሮች እንደሚቀንሱበት እርግጥ ነው። ለዛውም ጦርነቱ ከተቋጨ ነው እንጂ በመቶ ሚሊዮኖችም ሊሄድ ይችላል ኪሳራው ወይም ደግሞ የገቢ ውስንነቱ ማለት ነውና አውሮፕላኖች በዱቤ የገዛ አውሮፕላኖች በኪራይ የሚያመጣ ከፍተኛ የባንክ ወለድ እየከፈለ እያተረፈ የሚገኝ አየር መንገድ አሁን በአውሮፕላን ነዳጅ ቢዝነስ መስተጓጎል የተነሳ ጫና እያረፈበት ነውና የኢትዮጵያ አየር መንገድ ያ ጫና ያጋጥመዋል። እውነታው ደግሞ የአውሮፕላን ትኬት ዋጋ በከፍተኛ ደረጃ እንደሚጨምር እየተጠበቀ ነው። ዓለም ላይ የነዳጁ ዋጋ ወደ እጥፍ ገደማ ጨምሮ የትኬት ዋጋ ባለበት ይቀጥላል ብሎ ማሰብ የዋህነት ነው። አንዳንድ ሀገራት እንዲያውም የሀገር ውስጥ መሰረታዊ በረራዎችን ሁሉ እየገደቡ መሆናቸውን እየታየ ነውና
የኢትዮጵያ ኢኮኖሚ በጣም ትልቅ ፈተና ውስጥ ነው የገባው። ግን አንድ ማቅረብ የምፈልገው ይሄ የኢትዮጵያ ጉዳይ ብቻ አይደለም፣ በዓለም አቀፍ ደረጃም ያለ ነው። በተለይ ከነዳጅ ጋር በተያያዘ ሌሎች ሀገሮች የወሰዱት እርምጃ ለእኛ ምን ያመላክታል ወይም ደግሞ እኛ ምን ያህል ልንጎዳ እንችላለን የሚለውን ስለሚያሳይ ልጥቀስላችሁ። በነዳጅ ጉዳይ ምን እየተደረገ ነው ዓለም ላይ ብለን ካየን ዓለም አቀፉ የኃይል ኤጀንሲ ወይም ደግሞ IEA የሚባለው ተቋም በርካታ ክምችት አለው፣ የነዳጅ ክምችት። ይሄ IEA ከአባል ሀገራቱ ጋር በመነጋገር 400 ሚሊዮን በርሜል ነዳጅ ለመልቀቅ ውሳኔ ያሳልፏል። ይሄ ማለት የ4 ቀን ነዳጅ ማለት ነው። በነገራችን ላይ ከሚጫነው ዓለም ላይ በቀን ወደ 100 ሚሊዮን በርሜል ነዳጅ ይጫናል። በሆርሙዝ ሰርጥ 20 በመቶ ነው የሚተላለፈው። ስለዚህ 400 ሚሊዮን ሲልቅ በሆርሙዝ ሰርጥ ያለውን 20 በመቶ እንኳን ቢተካ በርካታ ሳምንታት ሊሆን ይችላል። ግን በዓለም ላይ ስናይ የ4 ቀን ነውና በጣም ትንሽ ነው ይሄ ነዳጅ። ቢሆንም ግን ብዙ ነገር ያረጋጋል ተብሎ ይጠበቃል። የአሜሪካ መንግስት ደግሞ 172 ሚሊዮን በርሜል ነዳጅ እለቃለሁ ብሏል። የአሜሪካ መንግስት ይህንን ያህል 172 ሚሊዮን በርሜል እለቃለሁ ሲል ዋጋውን ለማረጋጋት የማደርገው ነው ብሏል። ያው በመሰረታዊነት የአሜሪካ መንግስት በሀገሩ የነዳጅ አቅርቦት ላይ ነው ይህን ለውጥ የሚያደርገው ብለን መጠበቅ እንችላለን። ኢንዶኔዥያን ብንመለከት ነዳጅ ላይ አሁን ድጎማ እያደረገ ነው የኢንዶኔዥያ መንግስት። በጣም ሰፊ ሀገር ነው በነገራችን ላይ ኢንዶኔዥያ። በህዝብ ቁጥር በዓለም 4ኛ ህዝብ ቁጥር ላይ የሚገኝ ነው። ከህንድ፣ ከቻይና፣ ከአሜሪካ ቀጥሎ 4ኛው ህዝብ ቁጥር ያለው ኢንዶኔዥያ ነው። በጣም ግዙፍ ሀገር ነው። በእስያ ኢኮኖሚ ውስጥ ነዳጅ ድጎማ ማድረግ ጀምሯል። ትልቁ ጫና ያለው ቬትናም ላይ ነው። አሁን አዳዲስ እርምጃዎች እየተሰሙ ያሉት ለምሳሌ ቬትናም የነዳጅ ኢምፖርት ታሪፍን ወይም ወደ ሀገር ውስጥ በሚገባ ነዳጅ ላይ የሚጣል ቀረጥን አንስቷል የነዳጅ ዋጋን ለማረጋጋት። ከዛ በተጨማሪ የቬትናም መንግስት አንዳንድ ድርጅቶችን በጣም አስፈላጊ ያልሆኑ ሰራተኞቻችሁ ከቤት እንዲሰሩ አድርጉ ነዳጅ እንዳይቃጠል ብሎ መመሪያ አውጥቷል። እንደዚሁም ደግሞ የቬትናም መንግስት ለጎረቤት ሀገራቱ ለደቡብ ኮሪያ እና ለጃፓን ጥሪ አቅርቧል። የተሻለ ክምችት ያላቸውና የበለጸጉ ሀገራት ስለሆኑ እነዚህ ሁለቱ ሀገራት እባካችሁ የእናንተን የነዳጅ ክምችት አቅም ስላለ የነዳጅ ገበያችሁን ክፈቱልኝና ልግዛ ብሎ የቬትናም መንግስት ጥሪ አቅርቧል። የቻይና መንግስት በበኩሉ እንግዲህ በጣም በዶናልድ ትራምፕ የሚጠበቀው የቻይና መንግስት ነው። የነዳጅ ማጣሪያዎች ነዳጅ ወደ ሌላ ሀገር እንዳይሸጡ እግድ አስተላልፏል። እንግዲህ ቻይና ድፍድፍ ዘይት ገዝታ በሀገሯ አጣርታ ትጠቀማለች፣ ለዓለም ገበያም ታቀርባለች። አሁን ግን የነዳጅ ማጣሪያ ኩባንያዎች ያሏቸውን የነዳጅ አቅሞች እንዳይሸጡ ከልክላለች። የነዳጅ ኤክስፖርትን ከልክላለች ማለት ነው ቻይና የተጣራ ነዳጅን። ባንግላዴሽን ብንመለከት ደግሞ የነዳጅ የችርቻሮ የሽያጭ መጠን ላይ ገደብ አስቀምጣለች። ከሆነ ሊትር በላይ መቅዳት አይቻልም አሁን በባንግላዴሽ ገበያ። ፓኪስታን ብንሄድ በፓኪስታን የመንግስት ስራ ከ5 ቀን ወደ 4 ቀን እንዲቀንስ የፓኪስታን መንግስት ውሳኔ ማሳለፉ ተሰምቷል። ከዛ በተጨማሪ ፓኪስታን መንግስት ትምህርት ምናልባት ሊዘጋ እንደሚችል አሳውቋልና ዝግጅት እንዲያደርጉ ትምህርት ቤቶች፣ ወላጆች መመሪያዎች ተሰጥተዋልና የነዳጅ ጉዳይ የኢኮኖሚ የደም ስር ነው። መኪና ብቻ አይደለም የሚነዳበት፣ በጣም ብዙ ነገር ነው የሚደረግበትና የነዳጅ ጉዳይ አሳሳቢ ሆኗል። ይህንን ለመፍታት ነው እንግዲህ የሆርሙዝ ሰርጥ ፍትጊያው ወይም የሆርሙዝ ሰርጥ ሽኩቻው የጠነከረው። የሆርሙዝ ሰርጥ ሽኩቻ የተለያዩ አቅጣጫዎችን እየያዘ ነው። አሁን ኢራን በሆርሙዝ ሰርጥ ላይ የማደርገው ጫናና የነዳጅ እንቅስቃሴን ማስተጓጎል ስራ በአሜሪካና በእስራኤል ላይ የምጠብቀውን ያህል ጫና የማያሳርፍ ከሆነ ወደ ምስራቅ አፍሪካ እመጣለሁ እያለች ነው። ምስራቅ አፍሪካ የት? ባቤል መንደብ ልትመጣ ነው ማለት ነው። ስለዚህ የቀይ ባህር መስመርን በመዝጋት እንቀሳቀሳለሁ ብላለች። ያው ለዚህ የሚያግዟት በየመን የሚገኙት የሁቲ አማጽያን ናቸው። ኢትዮጵያ ይሄ ጉዳይ በጣም ነው የሚመለከታት። የዓለም ንግድ እንግዲህ 20 በመቶ የነዳጅ ንግድ በሆርሙዝ ሰርጥ ነው። ወደ ሌላ 20 በመቶ ደግሞ ያለው በዚህ በቀይ ባህር አካባቢ ነው። ስለዚህ የቀይ ባህርም የሆርሙዝ ሰርጥም የሚዘጉ ከሆነ የዓለም ነዳጅ ይታነቃል። ኢራን የሰላም ትንፋሽ ልታገኝ የምትችለው የአሜሪካና የእስራኤል ድብደባዎች እፎይ ልትል የምትችለው የኢኮኖሚ መስመርን በማስተጓጎልና ዓለምን በማስጨነቅ ዓለም እስራኤልና አሜሪካን በመጫን እንደሆነ አምናለች። ያንን ነው እያደረገች የምትገኘው። ለዛም ነው እንግዲህ የሆርሙዝ ሰርጥን መዝጋት፣ ነዳጅ አይጓጓዝም ማለት እንደዚህ አይነት ነገር ውስጥ ያለችው። የተባበሩት አረብ ኤሚሬትንም በተደጋጋሚ የምትደበድበው ለዚህ ነው። ስለዚህ ይሄ ጉዳይ አሳሳቢነቱ እየጨመረ ነውና ዶናልድ ትራምፕ
በዚህ ወር መጨረሻ ወደ ቻይና ለማቅናት ቀጠሮ መያዛቸው ይታወቃል። ከሺ ጂንፒንግ ጋር ይገናኛሉ። ግን አንድ ነገር ተናገሩ ዶናልድ ትራምፕ። ወደ ቻይና የሚሄደው እና ከሺ ጂንፒንግ ጋር የምመክረው አሜሪካ የሆርሙዝ ሰርጥ ጉዳይ የኔ ጉዳይ ብቻ አይደለም፣ የጋራ ጉዳይ ነው። ቻይናም ልትተባበር ይገባል ብዬ ያቀረብኩትን ጥሪ ቻይና የማትቀበል ከሆነ የጉብኝቱን ፕሮግራም አራዝመዋለሁ ብለዋል። የጉብኝቱ ፕሮግራም መራዘም ቻይናን ይጎዳታል። ምክንያቱም ታሪፍ ላይ በተያያዘ ድርድር አድርገው የቻይና ሸቀጦች በአሜሪካ ገበያ ያላቸው እድል የበለጠ እንዲከፈት ቻይናውያን ይፈልጋሉ። ይህን ጉብኝት በጉጉት ይጠብቃሉ እና ቻይናውያን ግን እስካሁን ውሳኔ ይስጣሉ በዚህ ጉዳይ ላይ ተብሎ አይጠበቅም። ኢራን ቻይናን እንደ ወዳጅ ይዛ አሜሪካን ለማጥቃት እየሞከረች ነው። ቻይና የምትነሳበት እድልም ነው የሚለው አሉ። አንዳንዶች አሜሪካ በሆርሙዝ ሰርጥና በኢራን ጦርነት ጉዳይ የሰራችው የተሳሳተ ስሌት አለ ብለው ስለሚያምኑ ጠላት ሲሳሳት አታርመው በሚለው ስልት ቻይና የአሜሪካን ስህተት ቁጭ ብላ ያየች ነው ብለው የሚናገሩም አሉ። የሌላ ኃያልነቱ ፍትጊያ ከፍተኛ ደረጃ ላይ ደርሷል ብለን መናገር እንችላለን። በዚህ መሃል ግን እንደ ኢትዮጵያ ያሉ እንደኛ ሀገር ያሉ በነዳጅ እጥረት በሌሎችም ኢኮኖሚያዊ ማነቆች የተነሳ ኢኮኖሚያቸው ሊንኮታኮት ወይንም ከፍተኛ ድቆሳ ሊደርስበት ዳር ላይ ያሉ ሀገራት ቀላል አይደሉም። ያሳስበናል፣ በጣም ያንገበግባል። ስለዚህ የኢትዮጵያና የመካከለኛው ምስራቅ ኢኮኖሚ የኢትዮጵያና የሆርሙዝ ሰርጥ ጉዳይ የተያያዘ ነው። ቀጣይ ትንታኔዎችንም በቀጣይ ሳምንታት ትሰማላችሁ። ቅዳሜ ገበያን ስለምትከታተሉ እናመሰግናለን። ቅዳሜ ገበያ